አሰልጣኝ ዳንኤል ያው ተከታታይ ሶስተኛ ሽንፈታችሁ ነው። እንዴት ነበረ ጨዋታው? በሁለተኛ ዙር ተከታታይ ሁለተኛ ጨዋታችን ተሸንፈናል። ጌሙ እንዳየው ሲጀመር ዶሚኔት አድርገን ጀምረናል። የተሻለ እንቅስቃሴ ነበር። ሜዳቸው ላይ ነበር እንቅስቃሴዎች የነበሩ ዘሴም ፔናልቲ ማግኝተን ያንን ሚስ አደረግን። እግር ኳስ ነው፣ ሊፈጠር ይችላል። ከዛ በኋላ ያንን ሪትም ማስቀጠል ነበረብን። በተገኘች የካውንተር ኳስ አንድ ጎል ስኮር ሲሆን ጎል ከመፈለግ አንጻር ዲፌንሳችን ላላ ለማለት ሞክረዋል። በተቻለ መጠን ያሊ ተጫዋቹ ስለማውቀው አንድ ሰው ማርክ አንድ ሰው ስፔስ ጠብቆ እንደ ስዊፐር ሆኖ እንዲጠብቅ ነበር። ግን በዛ ሪትም ውስጥ መሆን አልቻልንም። ያው መሆን ስላልቻልን ጎሎችን ማስተናገድ ቻልን። በዛ ላይ ሁለተኛው ሲስተናገድ ጎል ለማግባት ነው ሀሳብ እየመጣ የነበሩት። ጎል ለማግባት በምንሄድበት ሰዓት ደግሞ ግዴታ ጎልን ከፍተ መሆን የለብህም። ያ የተፈጠሩ ነገሮች ዋጋ እንድንከፍል አድርጎናል። ምናልባት ያሬድ ብርሃኑ ሳቶ ፍጹም ቅጣት ምት የጨዋታው ልዩነት ቀይሯል ታስባለህ? ከዛ በኋላ ስለሆነ ትንሽ ተጫዋቾቹ ላይ የሞረድ ነገር ስለተመለከተ ከተሳቱ በኋላም ወደ እንቅስቃሴያቸው ገብተው ነበር። መጥፎ አልነበሩም ማለት እግር ኳስ ነው፣ ሊፈጠር ይችላል። ያም ስቶ መጥተው እኮ ደግመም ልትስት ትችላለህ ብዬ ነው ያስገባሁት። ምክንያቱም ይሄ እግር ኳስ ነው፣ ማሰብ ያለብህ ከፊት ያለውን የተሻለ ነገር ለመስራት ነው። የተሻለ ነገር ደግሞ ከአንተ በላይ ነቅቶ በረኛውን ካዳነው ምንም መፍጠር አትችልም። ማሰብ ያለብህ ቀጣይ ነው። ቀጣይም ሲያገኝ መልሶ አግብተዋል። ግን ያገባንበት ወይ ያገኘንበት የጎል ኦፖርቹኒቲው ሞመንተሙ እግር ኳስ ላይ ሊቀየር ይችላል፣ ምንም ጥያቄ የለው። ምክንያቱም ይዘንበት የሄድንበት ሞመንተም አግብተ በዛ ሰዓት አወሳ ልክኛ ከፍተን መጫወት እንደሞከሩ እነሱ ያንን ነገር ሊፈጥሩ ይችላል። አንድ ለባዶ ብንመራቸው ነው መቀድመን። ምክንያቱም በዛ ላይ ኳስም ዶሚኔት አድርገን እየተጫወትን ስለነበር ማለት ነው። ኳሱ ሙሉ ለሙሉ ዶሚኔት አድርገን ግማሽ ሜዳ እነሱ ሜዳ ላይ ነበር ጨዋታው ነበርና ከዛ አንጻር ሞመንተሙ ሽፍት ሊሆን ይችላል። ግን ሽፍት ቢሆን ሺህ ጊዜ በዚህ ደረጃ መሸነፍ አይገባንም። ከነበረን ከአቅምና ከነበረው እንቅስቃሴ ስናይ ውጤቱ ለኛ የሚገልጸን አይደለም። በዛ ደረጃ መሆን አልነበረበትም። ከወራጅ ቀጠናው በ3 ነጥብ ርቃችሁ ነው ያላችሁት። ይሄ ያሰጋል ስለመውረድ? ይሄ እግር ኳስ ነው፣ የሚፈጠረውን ወደፊት ነው ማየት የምንችለው። ግን በዚህ ደረጃ ደግሞ ያሰራናል ብለን አናስብም። ምክንያቱም አንዳንድ ቦታዎች ማስተካከል ያለብን ነገር ለማስተካከል ግዴታ አለብን። አሁን ሆልዲንግ ሚድፊልደር ላይም በሴም እንደዚህ አይነት ችግሮች አሉ፣ መቅረፍ ያለብን ነገሮች ይኖራሉ። ግን በዚህ ደረጃ መጠንቀቅ ይገባናል። ግን በዛ ደረጃ ያስጨንቀናል ብለን ግን አናስብም። አሰልጣኝ ሙሉጌታ በሁለተኛ ጨዋታ ትልቅ የሚባል ድል አሳክተዋል። እንዴት ነበር 90 ደቂቃው? ጨዋታው መቀሌ ሰባ እንደርታ የተደራጀ ቲም ነው፣ ጠንካራ ነው፣ ልምድ ያላቸው ናቸውና ምናልባት በዚች ባየዋት ጌም የሆነ ነገር ሰርተን ወደ ሜዳ ለመምጣት ሞክረናል። ያም ደግሞ በሰራነው ነገር ፍሬ አፍርተን አግኝተናልና ጥሩ ነው። እንደ ጅማሮ ጥሩ ነው። እንግዲህ አጭር ጊዜ ቢሆንም ቡድኑ የተረከብከበት ሰዓት ግን ቡድኑ ላይ አሁን መሻሻል እየታየ ነው። አንድ አቻ ወጥተሃል። ዛሬ ደግሞ የመጀመሪያ ድልን አግኝተሃል። ቡድኑ ላይ ስላለው መሻሻል እስቲ ቲሙ ጠንካራ ነው። ልጆቹ ስታያቸው በስም ደረጃ ጥሩ ነው። እስካሁን የመጡበት መንገድ ትንሽ በጫናም ስለሆነ አሁን ነጥብ ለማግኘት ትንሽ እየተቸገሩ ነበርና ያን ሳይኮሎጂካሊ እነሱን መመለስ ነው ትልቁ ስራ ስንሰራ የነበረውና እንዳየኸው ሜዳ ላይ በቀደማቻ ዛሬ ማሸነፍ ነው። መነሳሳቶች፣ መሻሻሎች ይታያሉና ይሄን አስቀጥሎ ለመሄድ ነው አሁንም ያለነው። ከፊት ለፊታችን ጠንካራ ቲም ነው፣ ኢትዮጵያ ቡና ነው። ከዛም ሊጉ ላይ ሐዋሳ ላይ የሚካሄዱ ጨዋታዎች እያንዳንዱ ታይት ስለሆነ ለእያንዳንዱ ቲሞች እንግዲህ በተቻለ አቅም ባለችን ሰዓት እያሻሻለን ወደዚህ ለመምጣት የምንፈልገው። ላነሳልህ የነበረው ጥያቄ ነው። በቀጣይ ሳምንት እንግዲህ እንዳልከው ከጠንካራው ኢትዮጵያ ቡና ጋር ነው ጨዋታችሁና እንደነዚህ ያሉ ድሎች ለቡድኑ የሚፈጥረው መነሳሳት እንዴት ይገለጻል? ምንም ጥያቄ የለውም። በጣም ላስት ኢየር ኮከብ ግብ አግቢያችን ሰይድ ዛሬ ሃትሪክ ሰርቷል፣ ፔናልቲም ስቷል። ወደዚህ ወደ ጎል ማግባቱ መንፈስ ውስጥ በመምጣቱ ራሱ ትልቅ ለውጥ ነው። ሌሎች የጎል ተሳታፊ ሆነዋል ሚድፊልዶችም
ነገ ደግሞ የተሻለ ከዛ በኋላ ደግሞ ለማሻሻል የምንሄደው ሊጉ እስከ መጨረሻ ያለው በጣም ጠንካራ እንደሚታየውና እስከ መጨረሻ ውድድሩ እስከሚያልቅ በጣም ከባድ ትግል ይጠብቀናል ካለንበት ደረጃ አንፃር። እኛ ግን በየጊዜው የራሳችንን ክፍተት እየሞላን ለውድድሩ መቅረብ ነው። እሺ